አይነት አጀማመር ነው። ምን አይነት አጀማመር ነው? በጣም ከባድ ነው፣ ለመግለጽም የሚከብድ። እንደ ማንቸስተር ዩናይትድ ደጋፊ መሸነፍ ያለ ነው፣ ግን ደግሞ ባልጠበቅነው ሁኔታ አጃይ እና ሜንዲ ማንቸስተርን ጉድ የሰሩ ግቦችን አስቆጠሩ። የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ ተጠናቋል። ሃል ሲቲ 2፣ ማንቸስተር ዩናይትድ ምንም። አጃይ እና ሜንዲ ደግሞ ለሃል ሲቲ ግቦችን ያስቆጠሩ ናቸው። ሃል ሲቲዎች በጠንካራ ጨዋታ የሚጫወቱትን የሚያውቁ፣ እንዴት እንደገቡ የሚያውቁ፣ ማንቸስተርን እንዴት ማስቆም እንዳለባቸው የራሳቸውን ሲስተም ይዘው እንዴት እንደገቡ ከደጋፊዎቻቸው እያንዳንዷ ምት ከደጋፊዎቻቸው ልብ ስሜት ጋር እስከሚገናኝ ድረስ ሲያጣጥሙት የተመለከትንበት ጨዋታ ነበረ። በዚህ ጨዋታ ላይ ምንም ባልል ደስ ይለኛል፣ ግን ደግሞ ስሜታችንን መግለጽ አለብን አይደለም። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ በመክፈቻ ጨዋታ፣ ሌላውን ተውት፣ በአዲስ አዳጊ ክለብ ሽንፈት ገጥሞታል ማለት ነው። በጣም ያሳፍር ነው። ቢያንስ ጥሩ እንቅስቃሴ አይተን ብንሸነፍ ምንም አልነበረም እና ሃል ሲቲ በፕሪሚየር ሊጉ ማንቸስተርን ሲያሸንፍ ይሄ የመጀመሪያ ይሆናል ማለት ነው። ለማንኛውም የተወደዳችሁ የቻናል ቤተሰቦች ጨዋታውን እንዴት ተመለከታችሁት? ሬቲንጎች፣ የጨዋታ ደረጃዎች፣ ቁጥራዊ መረጃዎችን እስኪ እንይ። ሃል ሲቲ እና ማንቸስተር ዩናይትድ የተጫዋቾችን ምዘና እንመለከታለን። በተለይ ደግሞ የዶርጉን አስከፊ ብቃት በደንብ እንገልጸዋለን። ካሪክ ቡድኑን ይዞ ወደ ሃል ሲቲ ሜዳ ሚካኤል ስታዲየም አቀና። የሊጉን የውድድር ዘመን የመጀመሪያውን 2-0 ሽንፈት ከፈተው። የሃል ሲቲ እና የማንቸስተር ዩናይትድ ጨዋታ የተጫዋቾች ምዘናን ስንመለከት ሃል ሲቲ ወደ ሊጉ በመመለሳቸው ትልቅ አሻራ ለማሳረፍ እንደሚፈልጉ በግልጽ በሚያሳይ መልኩ ጨዋታውን በከፍተኛ ትኩሳት ጀምረዋል። የሚገባቸውን መሪነት ከማግኘታቸው በፊት የሴኒ ላመንስን በር በተደጋጋሚ ፈትነዋል፣ ርቀቶችን ሄደዋል። አሰልጣኛቸው ከጋዜጣዊ መግለጫ እንግዲህ ያኔ ሲሰጡ ማለት ነው ፈታኝ እንሆናለን፣ እናስቸግራቸዋለን፣ ግምቶች ለነሱ ያደላሉ ያድሉ፣ ግን እኛ እንፈትናቸዋለን ብለው፣ ግን ደግሞ ከፈተናም በላይ ነው የሆኑት። ድንጋጤ ውስጥ የገባው ማንቸስተር ዩናይትድ በተደጋጋሚ ተከላካዩ ተሰብሮ ሁለተኛ ግብ አስተናግዷል። በዚህም ሃል ሲቲ በህልም የሚታሰብ የመጀመሪያ አጋማሽ አሳልፏል። ዩናይትዶች በሁለተኛው አጋማሽ የተሻለ እንቅስቃሴ ቢያደርጉ ከመጀመሪያው አጋማሽ አንጻር ሲታይ የብቃት ደረጃው በጣም ዝቅተኛ ስለነበር መሻሻላቸው አይቀሬ ነበር። ያን ተጠብቆ ነበር። ምናልባት ከምባኮች ይኖራሉ። ይህ ግን አንድም ግብ ለማስቆጠር በቂ አልነበረም። ታዲያ በዚህ ሂደት በመጀመሪያው ብዙ ነገሮችን ያስተምራናል አይደለ? በዚህ ሂደት ውስጥ ቻምፒየንስ ሊግ፣ ቻምፒየንስ ሊግን፣ ካራባኦ ካፕ፣ ኤፍ ኤ ካፕ፣ ፕሪሚየር ሊግ እንዴት ነው የምናሳልጠው? ከባድ ይመስለኛል። ያም ሆነ ይህ ማንቸስተር ዩናይትድ የመክፈቻ ጨዋታውን በሃል ሲቲ ተሸንፏል። እዛ ጋር ያበቃል። የናንተ ሀሳብና አስተያየት ምን ነበረ? በጣም በብዙ የማንቸስተር ዩናይትድ ደጋፊዎች በጣም አስከፊ ነበር ሲሉ ገልጿል። ወቅቱን ለመጀመር በጣም መጥፎ መንገድ ነበረ ያሉት። በተጨማሪ መንገድ ምናልባት ማንቸስተር ዩናይትድ ትልቅ ተስፋ ተሰንቆበት የጀመረው ሊግ ነበረ፣ በዚህ መልኩ መጠናቀቅ አልነበረበትም። ከሁሉም በላይ ደግሞ ያሳሰበኝ ይላሉ አንዳንድ ደጋፊዎች፣ ሃል ሲቲ እንግዲህ ተከላካዮቹን ሲቀየር እኛ ተጨማሪ አጥቂዎችን ስናስገባ እንኳን እድሎችን መፍጠር አለመቻላችን ነው በቀላሉ የሚያሳፍር ነው ብለው የሆነውን ሁነት ይገልጹታል። ሴኒ ላመንስ ትልቁ በቲም ውስጥ የነበረው በሜዳ ውስጥ የነበረው በቃ የሚሻለው ተጫዋች እሱ ነበር። ብዙ ኳሶችን ያዳነው እሱ ነበረ። 8 ከ10 ሬቲንግ ተሰጥቶታል። በተሸናፊ ወገን መሆን የማይገባው ነበር። እውነቱን ለመናገር ሴኒ ላመንስ የውጤቱን አሃዝ ከማሳፈር በደንብ የታደገ ድንቅ ብቃትን አሳይቷል። ከዚህም ሊብስ ይችል ነበር የሚያገቡት ግብ። ምስጋና ለሴኒ፣ ብዙ ኳሶችን አድኖልናል። ሌላኛው ነሳየር ማዝራዊ 4 ለሁለተኛው ግብ ምክንያት የሆነው ኳስ ሲሻገር በቀላሉም ታልፏል። በማጥቃት ላይ አልፎ ነበር የሚታየው። ሃሪ ማጉዌር በዙሪያው ስጋትና ድንጋጤ በነበረበት ወቅት ስሙንና ብቃቱን ጠብቆ ቆይቷል። የአየር ላይ ኳሶችን አሸንፏል። ከእግሩ ስር ከነበረው ኳስ ጋርም ጥሩ ነበረ። አደን ሄቨን ለመጀመሪያው ግብ ተጫዋቹን ለቆት ነበረ። በሃል ሲቲ የጨዋታ ስልት አካላዊ ፍልሚያም የደነገጠ ይመስል ነበረ። ሉክ ሾው አልፎ ወደፊት በመሄድ ጥሩ ድጋፍ ያደረገ ቢሆንም የመጨረሻ ውሳኔውና የማጥቃት ውጤቱ ሙሉ በሙሉ የጠፋበት ነበረ። አንድሬ ሳንቶስ ኳስ በጥቂት አጋጣሚዎች የተቀማ ሲሆን የለመደው ወደፊት የሚያሻግራቸው ኳሶች መስመር ስተው ነበረ። መጥፎ የመጀመሪያ ጨዋታው ነበረ። ዩሪ ቲሊማንስ ወደ ጨዋታ ለመመለስ በጣም ከመጓጓቱ የተነሳ በተለይም ኳስ በእግሩ ባልነበረበት ወቅት ሜዳው ላይ ክፍተት ፈጥሮ ነበረ። ብሪያን ኤምቤሞ ደካማ ከነበሩት አጥቂዎች መካከል የተሻለው እሱ ነበረ። ግብ ጠባቂውን የፈተነ ቢሆንም እንግዲህ ነገሮችን ለመቀየር ቢሞክርም ያልሆነም
ብሩኖ ፈርናንዴዝ እየተጫወተ መሆኑን እንኳን ዛሬ ማወቅ አይቻልም ነበረ። በሃል ሲቲ ተጫዋቾች ሙሉ በሙሉ ተበልጦ ነበረ። እጅግ በጣም በቁጥጥር ሳቸው ስር ውሎ ነበረ። ዞሮ ዞሮ ደግሞ ምንም እንቅስቃሴዎቹ ጎልቶ ያልታዩ ናቸው። ፓትሪክ ዶርጉ ሜዳ ውስጥ ካሉ ሁሉ ዝቅተኛው ሬቲንግ ያገኘ እሱ ነው። ከኳስ ጋር ቁልቁል የወረደ ብቃትን ያሳየ የማጥቃት እንቅስቃሴዎች የሚያበቁበት በሱ ዘንድ ነበረ። እንደ ክንፍ ተከላካይ የተገዛ ተጫዋች የሆነ ሆኖ የዩናይትድ ዋና አጥቂ ሆኖም አርፎታል። በጣም ከባድ እኮ ነው። የክንፍ ተከላካይ ሆኖ ተገዛ፣ ከዛ አጥቂ ሆነ። ትልቁ ስህተት እዚህ ጋር ነው ብዬ ነው ማስበው። ማይክል ካሪክ ምን አስበው ነው ዶርጉን ያስገቡት? እኔ ከዛ ይልቅ አማድ ያለው እሺ በጉዳት ምክንያት ከስብስብ ውጭ መሆኑን ሰማን። አማራጭ ቢያጡ ጥሩ። ሼሽኮ ተቀይሮም ገብቶ ምንም የፈየደ ውጤት የለም። ለማንኛውም ከባድ ነበረ። ማቲያስ ኩኛ በወረቀት ላይ እንደ አጥቂ ቢሰለፍም በሁለተኛው አጋማሽ አብዛኛውን ጊዜ ዶርጉ ነበረ እድሎችን በመፍጠር ሲወጣ ሲወርድ ያሳለፈው። ማርከስ ራሽፎርድ በተከላካዩ ጀርባ በሚያደርጋቸው ተደጋጋሚ ሩጫዎች ለሃል ሲቲ ስጋት የነበረ ሲሆን ተጫዋቾችን አልፎ ለመሄድ ደግሞ አልፈራም ነበር። ዞሮ ዞሮ መጥፎ ጅማሬ አልነበረም። ኮቢ ማይኑም እኩል ተቀይሮ ገብቷል። ውጥረት በሞላበት የሁለተኛው አጋማሽ አማካይ ክፍል ላይ ረጋ ያለ ጨዋታ በማምጣት ዩናይትድ በሃል ሲቲ ላይ ጫና እንዲፈጥር አድርጓል። ዲያጎ ዳሎን በኑሰየር ማዝራዊ ተቀይሯል። ከገባ በኋላ የመጀመሪያ ድርጊቱ በኳስ ፍልሚያ ኳስ መቀማት ነበር። ከዛ በኋላ ግን መሻሻል አሳይቷል። ሼሽኮ በማጥቃት ረገድ ወደ ጨዋታው ብዙም መግባት ባይችልም ቁመቱ ግን ስጋት መፍጠር ችሎ ነበረ። ሻሌሲ ከኳስ ጋር ምንም ፍርሃት አልነበረበትም። ይህም በትክክል ዩናይትድ በሚያስፈልገው ነገሮች ላይ ትንሽ እንደ አቅም ያነሰው ወይም ደግሞ ሌት ሆኖ ገብቷል እንጂ ጥሩ ነገሮችን ሲያስመለክተን ነበረ። ለማንኛውም በጣም በሚያሳፍር ሁኔታ ውድድሩ ተጠናቋል። ማንቸስተር ዩናይትዶች በኳስ ቁጥጥሩ የበላይነት ነበራቸው። ቁጥር ምን ያደርጋል? ነገር ግን በኳሱ ጨዋታው ላይ ምንም አይነት ፍሬያማ ነገር ማድረግ ሳይችሉ ቀርተዋል ማለት ነው። ሃል ሲቲ በፕሪሚየር ሊጉ ማንቸስተርን ሲያሸንፍ የአሁኑ ለመጀመሪያ ጊዜ ነው። ምን ተሰማችሁ እናንተ የተወደዳችሁ የቻናል ቤተሰቦች? በጣም አስከፊ ውጤት ነው። በተለይ እንደ መጀመሪያ ይህ ሊሆን አይገባም ነበረ። ምናልባት ቀይ ሰይጣናቶቹ በመጀመሪያው አጋማሽ የቆሙ ኳሶች ያስተናገዱበት በጣም ትልቁ አሳሳቢ ጉዳይ ነው። ካሪክ አሁንም እነዛን ነገሮች መቅረፍ ካልቻለ ከባድ ነው። በተለይ ደግሞ ከዚህ በፊትም ብያችሁ ነበረ ይግባብን፣ እሱ የገባብንም ገባብን። ግን ደግሞ ትልቁ ስጋት ከካስሚሮ መልቀቅ ጋር ተያይዘው ደግሞ የቆሙ ኳሶችን እንዴት እናገባለን? አሁን ሃሪ ማጓየር የኮርናዎችን የቆሙ ኳሶችን ይሻማል፣ ጥሩ ነው። ነገር ግን ደግሞ ካዝሚሮን ያስንቅ ነበረ ያኔ የነበረው ፐርፎርማንስ። ሃሪ ማጓየር ራሱ በካዝሚሮ ይደነቅ ነበረ። ጨዋታውን ኳስ ለመቆጣጠር በመሞከር የጀመሩት የማንቸስተር ተጫዋቾች ውጤታማ እንቅስቃሴ አላሳዩም። እዚህ ግባ የሚባል ነገር አላሳዩም። ይሻላል ከሁለተኛው አጋማሽ ጀምሮ በቁጥር ደረጃ ተችለው ተጫውተዋል። ነገር ግን የአሰልጣኝ ማይክል ካሪክ ቲም ጥሩ አልነበረም። እጅጉን የተዳከመ ሆኖ ነበረ የቀረበው። በሁለተኛው አጋማሽም ፓትሪክ ዶርጉ ወጥቶ ማርከስ ራሽፎርድም ቢገባ ዩናይትድ ምንም እንኳን ራሽፎርድ በመጀመሪያዎቹ ደቂቃዎች ፈጠን እያለ አንዳንድ ነገሮችን ለመቀየር ቢሞክርም ግን ደግሞ ውጠውት ነበረ እሱንም ማለት ይቻላል። በመከላከል ረገድ በጣም ጥንቁቅ ነበሩ። ግብ ጠባቂያቸውም እንደዛው ብሪያን ቤሞ ነው በሙከራ ደረጃ ጥሩ ሙከራዎችን እንኳን ማድረግ ችሎ የነበረው። ለማንኛውም ከባድ ምሽት እንዳሳለፋችሁ እገምታለሁ። በደንብ ከሌላው ጊዜ ደግሞ ተስፋ አለኝ የሚሉም ደጋፊዎች አሉ። ማንቸስተር ዩናይትድ እንዲሸነፍ ፈልጌ ነበር። ምክንያቱም አሁን ላይ ኢኒዮሶች እንደው ተጫዋቾችን የበለጠ እያዩ ሁለት ተጫዋቾችን ጉለቶችን የሚሸፍኑ ተጫዋቾችን ያስፈርማሉ ብዬ ተስፋ ስላለኝ እንዲሸነፍ ፈልጌ ነበር ያሉን በርካቶች አሉ። ለማንኛውም ድል አልቀናንም። ቀጣይ ደግሞ ኢፕስዊች ታውንም የልብ ተሰምቶት እንደሚመጣ ልጠራጠርም። ለማንኛውም ሀሳባችሁን አድርሱ።